ዘመነ ካሴና ጃልመሮ በጎጃም ተገናኝተዋል። የፋኖና የሸኔ መሪዎች ድብቁ ጥምረት ጋር የወጣበት አነጋጋሪውና ያልተጠበቀው ክስተት ፋኖን በተመለከተ በመንግስት ቴሌቪዥን የተሰራጨው ቃለመጠይቅ እጅግ እያነጋገረ ይገኛል። የዘመንና የጃልመሮ አለቃቸው ማን ነው? እንዴትስ አንድ ሆኖ የነ ደብረጽዮን ቡድን አንድ ላይ መደመር ነገሩን አጡዞታል። በዚህ ጥምረት ላይ እጃቸው አለ የተባሉ ከፍተኛ አካላትና የዘመንንና የጃልመሮን ግንኙነት በተመለከተ የተፈጠረውን ሁነት አንድ ባንድ በዝርዝር የምናስመለክታችሁ ይሆናል። በሌላኛው መረጃችን ደግሞ አቶ ጀዋር መሐመድን ያስቆጣው የፕሮፌሰር ብርሃኑ ነጋ ማስጠንቀቂያ ከአማራ ክልል የተሰማው ከእውነታው የተቃረነ ሪፖርት፣ ይህንንም ጉዳይ በዝርዝር እንመለከታለን። ግብጽ ነገር ማቀጣጠሉን ቀጥላለች። ዛሬ ደግሞ ለአረብ ሊግ የላከችው ደብዳቤም አነጋጋሪ ሆኗል። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ዘመነ ካሴና ጃልመሮ በጎጃም መገናኘታቸው ተገለጸ። ፋኖን በተመለከተ በመንግስት ቴሌቪዥን የተሰራጨው ቃለመጠይቅ አሁንም እያነጋገረ ይገኛል። የጎጃም ፋኖ የደህንነት ኃላፊ የነበረ አንድ የፋኖ አመራር ስለ ፋኖ የሰጣቸው መረጃዎች ትኩረት ስበዋል። የቀድሞ አመራሩ ዘመነ ካሴና ጃልመሮ በጎጃም ስለመገናኘታቸው እንዲሁም ፕሬዝዳንት ኢሳያስ ለጎጃም ፋኖ የሰጡትን ትዕዛዝ በተመለከተ ለመንግስት ጣቢያዎች ማብራሪያን ሰጥተዋል። ዘመነ ካሴ እንጦጦ ስንደርስም የሚካድ ይኖራል ቢልም አሁንም ከፋኖ የሚክዱና የሚማረኩ አመራሮች ቁጥር ጥቂት የሚባል አይደለም። ከተማረኩ የፋኖ ከፍተኛ አመራሮች መሃል ከሰሞኑ ለመንግስት የዜና አውታሮች ቃለ መጠይቅ የሰጠው የፋኖ የመረጃና የደህንነት ኃላፊ ያረጋል አያና አንዱ ነው። የቀድሞ አመራሩ በፋኖ ውስጥ አለ ስላለው የዝርፊያ ሰንሰለት ፋኖ ከግብጽ፣ ኤርትራ፣ ኦሮሞ ነጻነት ሰራዊትና ህወሓት ጋር ጀምሮታል ስላለው ግንኙነትም በዝርዝር ተናግሯል። በርካቶች የአመራሩን መረጃዎች የምርኮኛ ቃል ስለሆነ ሙሉ ለሙሉ ሊታመን የማይችል ነገር ግን ለመረጃ ግብዓት መሆን የሚችል እንደሆነም ገልጸውበታል። ዘመነ ካሴና ጃልመሮ በጎጃም ተገናኝተው እርቅ ፈጽመዋል ያለ ሲሆን ሁለቱ አመራሮች በሬ ታርዶ እርቅ ሲፈጽሙ እኔ በስፍራው ነበርኩ ሲልም ተደምጧል። ከሳምንታት በፊት አፍሪካን ኢንተለጀንስ ፋኖና ኦነግ በጋራ ለመስራት የተነጋገሩ እንደሆነና በቅርቡ የጋራ መግለጫ እንደሚያወጡም ዘግቦ ነበር። ሆኖም ሁለቱ ኃይሎች በወቅቱ መግለጫውን አስተባብለውታል። የአይን እማኝ ነኝ የሚለው የቀድሞ የፋኖ የደህንነት ኃላፊ ግን ጃልመሮና ዘመነ ካሴ በሬ አርደው እርቅ ሲፈጽሙ በአካል ነበርኩም ብሏል። ይህ የቀድሞ አመራር ሌላው ያነሳው ነገር የፋኖና የሻቢያን ጉዳይ ነው። ግብጽ ፋኖን ተጠቅማ የውክልና ጦርነት ያደረገች ነው። ዘመነ ካሴና ጃልመሮ በአንድ ላይ ሆነው ይታገላሉ ብዬ አላስብም ነበር። ነገር ግን በአይኔ ስላየው አምኛለው። አምስተኛ ክፍለ ጦር ቀጠና ውስጥ ጃልመሮና ዘመነ ካሴ አመራር ይዘው ዘመነ በሬ ታርዶ እርቅ ሲያደርግ ነበርኩ ሲልም ተደምጧል። የቀድሞ አመራር ቀጥሎም ደብረጽዮንን፣ ዘመንንና መሮን በአንድ ሆነው እንዲታገሉ ያደረጋቸው የሀገር ጉዳይ አስበው ሳይሆን አንድ አለቃ አላቸው፣ መስማማት እንዳለባቸው ያስገድዳቸው አካል አለ ሲልም ከሶስቱ ኃይሎች ጀርባ ሻቢያና ግብጽ ትዕዛዝ እንደሚሰጡም ገልጿል። በትምህርት እድሜያቸው ለትምህርት የደረሱ ከ7 ሚሊዮን በላይ ህጻናት በተለያዩ ምክንያቶች ከትምህርት ገበታ ውጪ መሆናቸውን ያውቃሉ። እንግዲያውስ እነዚህ ልጆች ወደ ትምህርት ቤት የማስገባት ሀገራዊ ንቅናቄ በመቀላቀል የዜግነት ግዴታውን ይወጡ። የመጪው ዓመት የትምህርት ዘመን ሳያልፍ ይፍጠኑ። ዛሬውን እድሜያቸው ለትምህርት የደረሰ ህጻናትን ያስመዝግቡ። የትምህርት ሚኒስቴር ያወጣው የማስጠንቀቂያ በርካቶችን አስቆጥቷል። ከነዚህ ውስጥም ጀዋር መሐመድ በማህበራዊ ትስስር ገጹ ላይ ይህንን ተከትሎ
ይህንን መልእክት በማህበራዊ ትስስር ገጹ ላይ አጋርቷል። ትምህርት ሚኒስቴር 7 ሚሊዮን ተማሪዎች ከትምህርት ገበታ ውጪ መሆናቸውን ጠቅሶ ወደ ትምህርት የመመለስ ንቅናቄ ተቀላቀሉ የሚል ጥሪን አስተላልፏል። እንዲያው ልጆቻቸውን ወደ ትምህርት ቤት የማይመልሱ ቤተሰቦችም ህጋዊ እርምጃ እንደሚወሰድባቸውም አስጠንቅቋል። ማስጠንቀቂያው እነዚህ ልጆች ከትምህርት የቀሩት በወላጆቻቸው እንዝላልነት የሆነ ያስመስለዋል። እውነታው ግን ልጆች ከትምህርት ገበታ የተፈናቀሉት ወደው ሳይሆን እየተካሄዱ ባሉ የእርስ በርስ ጦርነቶች ተገደው ነው። ለምሳሌ ከ9 ሚሊዮን የሚበልጡ ህጻናት በጦርነት ምክንያት ከትምህርት ገበታ ውጪ እንደሆኑ ያሳያል። ከ10 ሺህ በላይ ትምህርት ቤቶች ጉዳት ደርሶባቸዋል። 6 ሺህ የሚሆኑት ሙሉ በሙሉ አገልግሎት አቁመዋል። ታዲያ ወላጅ የት እንዲያስተምር ነው ማስፈራሪያ እየደረሰበት ያለው? ትምህርት ሚኒስቴር ጣቱን ወደ ምስኪን ወላጆች ከሚቀስር የእርስ በርስ ጦርነት እንዲቆምና ትምህርት ቤቶች ተጠግነው ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥሪ ቢያደርግ በጎ ነበር። በነገራችን ላይ ትምህርት ቤቶች ክፍት በሆኑበት አካባቢ እንኳን ወላጅ አንድ ልጅ ለማስመዝገብ ከ1000 እስከ 2000 ብር ለመክፈል ተገዷል። የደብተር፣ ዩኒፎርም ወዘተ ሲታከልበት በዚህ ኑሮ ውድነት ምን ያክል ከባድ እንደሆነ መገመት ይቻላል። ትምህርት ሚኒስቴር ይህን ኢፍትሐዊ ክፍያ እንኳን በማስቆም ለወላጆች አጋርነቱን ማሳየት ነበረበት ሲል ነው ጀዋር መሐመድ የትምህርት ሚኒስቴርን መግለጫና ማስጠንቀቂያም ያጣጣለው። በተያዘ መረጃችን የአማራ ክልል የጸጥታ ምክር ቤት ባወጣው መግለጫ የክልሉ የጸጥታ ሁኔታ ከጊዜ ወደ ጊዜ እየተሻሻለ ነው በማለት የትምህርት ስራዎች እንዲጠናከሩ አቅጣጫ ቢያስቀምጥም ከክልሉ የተለያዩ አካባቢዎች የሚመጡ መረጃዎች ግን ፍጹም ተቃራኒውን ያሳያሉ። ትምህርት ቤቶች በጸጥታ ስጋት ምክንያት ዝግ ሆነው ሲቀሩ፣ መንገዶች ሲታገዱ፣ እናም የሀገር ሽማግሌዎች ሳይቀሩ ሲታገቱ የማህበረሰቡ ህይወትም ከባድ ፈተና ውስጥ መግባቱን ለጉዳዩ ቅርበት ያላቸው ታዛቢዎችም ለመረጃ ምንጫችን ገልጸዋል። ምንም እንኳን የ2018 የትምህርት ዘመን ምዝገባ በይፋ ከተጀመረ ሳምንታት ቢያልፉም በበርካታ የክልሉ ገጠራማ ወረዳዎች ትምህርት ቤቶች የተማሪዎች ምዝገባ እንኳን መጀመርም አልቻሉም። ለዚህም ዋነኛ ምክንያቱ የመምህራን ለደህንነታቸው መስጋት ነው። ከዚህ ቀደም እንደ ምዕራዊ ጫራና ሰሜን ወሎ ባሉ አካባቢዎችም መምህራን ላይ በታጣቂዎች በተፈጸሙ ጥቃቶችና ግድያዎች ምክንያት እንዲሁም በትራንስፖርት እጥረት የተነሳ ብዙ መምህራን ወደ እነዚህ ኬስ ቦታዎችም ተመልሰው ለማሰማራት ፍላጎትም የላቸውም። የጸጥታ ችግሩ በትምህርት ላይ ብቻ የተወሰነም አይደለም። ለምሳሌም የሞጣ ባህር ዳር መንገድ ከተዘጋ ከ3 ወር በላይ ሆኖታል። ይህም የንግድ እንቅስቃሴን ከማቆሙም በላይ ህሙማን ወደ ሆስፒታል እንዳይደርሱ በማድረግ ህይወትን አደጋ ላይ እየጣለም ይገኛል። ይህ የምድር እውነታ ከክልሉ የጸጥታ ምክር ቤት ከሚወጡ መግለጫዎች ጋር በእጅጉም ይጋጫል። የጸጥታው ምክር ቤትም ባወጣው መግለጫ ሰላም እየተሻሻለ ነው፣ እናም የትምህርትና የልማት ስራዎችም ተጠናክረው እንዲቀጥሉ በልዩ ልዩ ትኩረትም ይሰራልን ብለዋል። ሌላው እውነታም ከፌዴራል ትምህርት ሚኒስቴርና ከክልሉ የጸጥታ ምክር ቤት ከሚወጡ መግለጫዎች ጋር በእጅጉም ይጋጫል። የትምህርት ሚኒስቴር በመላው ሀገሪቱ ከ22 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው ይመለሳሉ የሚል ብሩህ ተስፋን የሰጠ ቢሆንም በአማራ ክልል ብቻ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጪ መሆናቸውን መረጃዎችም ያሳያሉ። ይህ መግለጫ ትምህርት ቤቶች በተዘጉበት፣ መንገዶች በተዘጉበትና ሽማግሌዎች በሚታገቱበት ወቅትም መውጣቱ በመንግስትና በህዝቡ መካከል ያለውን የመተማመን ግንኙነት በእጅጉ የሚጎዳ ነው ሲሉም አስተያየት ሰጪዎች ይናገራሉ። በመንግስት መግለጫዎችና በህዝቡ የዕለት ተዕለት ህይወት መካከል ያለው ሰፊ ልዩነት በክልሉ ያለውን የጸጥታና የአስተዳደር ችግር ጥልቀት ያሳያል። የጸጥታ ምክር ቤቱ ወደ ተሟላ ሰላም ለማሸጋገር እንሰራለን ቢልም በሚሊዮን የሚቆጠሩ ህጻናት ከአንድ ሙሉ የትምህርት ዘመን ውጪ እየሆኑ መሆኑ ለቀጣዩ ትውልድ የሚከፈለው ዋጋ ምን ያህል ከባድ እንደሆነ አመላካች ነውም ተብሏል። ወደ መጨረሻው ጉዳያችን ስናመራ የአረብ ሀገራት በአረብ ሊግ አባላት የተውጣጡ ወታደሮችና የጦር መሳሪያዎችን ያካተተ የጋራ ወታደራዊ ህብረት ለመመስረት ግብጽ ያቀረበችውን ሀሳብ እያጤኑበት መሆኑ ተሰማ። እንደ አውሮፓውያን አቆጣጠር በ2015 ለመጀመሪያ ጊዜ የቀረበው ሀሳብ እንደገና የቀረበው የእስራኤል የኳታር ዋና ከተማ ዶሃ ከፍተኛ የሐማስ መሪዎች ላይ ያነጣጠረውን ጥቃት ተከትሎ ነው። ጥቃቱ ከአረብ ሀገራት፣ ከተባበሩት መንግስታት ድርጅትና ከምዕራባውያን ኃይሎችም ከፍተኛ ትችትን አስነስቷል። ኃይሉ የደህንነትና የሽብርተኝነት ስጋቶችም ወይም ደግሞ የአረብ ሀገራት ደህንነትና መረጋጋትን አደጋ ላይ የሚጥሉ ማናቸውም እርምጃዎችን ይወስዳል ሲልም የሊባኖስ አልአክባር ጋዜጠኛ በካይሮ ውስጥ ስማቸው ያልተጠቀሰ ባለስልጣንን ጠቅሶ ዘግቧል። ጥምር የአረብ ኃይሎች ሀሳብ ባለፉት ጥቂት ቀናት በግብጽ ፕሬዝዳንት አብዱል ፈታህ አልሲሲ እናም በበርካታ የአረብ ሀገራት መሪዎች መካከል ውይይት ተደርጎበታል ተብሎ ይታመናል ያለው ዘገባው ድርድሩ የተካሄደው እስራኤል በኳታር ላይ ላደረሰችው ጥቃት የተቀናጀ ምላሽ ለመስጠት እሁድና ሰኞ በዶሃ ከሚካሄደው የአረብ ሊግ ስብሰባና የእስልምና ትብብር ድርጅት ኦኬል በፊት ነውም ተብሏል። የኔቶ አይነት ወታደራዊ ኃይል ለመመስረት የቀረበው ሀሳብ ለመጀመሪያ ጊዜ በግብጽ በሻርም ኤልሼክ በተካሄደው የ2015 የአረብ ሀገራት ስብሰባ ላይ ነው የቀረበው የተባለ ሲሆን ከጉባኤው ጎን ለጎንም የጋራ የአረብ
የአረብ ጦር የመመስረት ሀሳብ ሊነሳ እንደሚችልም ምንጮችም ጠቁመዋል። ሀሳቡ በመርህ ደረጃ ተቀባይነትን አግኝቷል። ነገር ግን በቀጣዮቹ ስብሰባዎች ላይ ምንም አይነት መሻሻል አልታየም። ይህም በሰራዊቱ የአዛዥ መዋቅርና ዋና መስሪያ ቤት ላይ አለመግባባትን ተፈጥሯል። እንደ አውሮፓውያን አቆጣጠር በ1945 የተመሰረተውና ዋና መስሪያ ቤቱን ካይሮ ያደረገው የአረብ ሊግ አባላቱን ለ10 ዓመታት ያስተሳሰረ የጋራ መከላከያ ስምምነቶች ያሉት ሲሆን ከግብጽ ጦርና ከሌሎች የአረብ ሀገራት የተውጣጡ ወታደሮችም ላለፉት 10 ዓመታት በተደጋጋሚ የጋራ የጦርነት ተሳትፎም አድርገዋል። ከበርካታ የአረብ ሀገራት የተውጣጡ ተዋጊ ክፍሎችም ከዮርዳኖስ ከሶሪያና ከግብጽ ጦር ጋር በመሆን ከእስራኤል ጋርም ተዋግተዋል። እስራኤል በፕሬዝዳንት ዶናልድ ትራምፕ ከዩኤስኤ ከፍተኛ ድጋፍ እያገኘች ባለችበት ወቅትም በአረብ ሀገራት ያሉ በርካታ ፓርቲዎችም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመላው ቀጠናው አሉ ብለው ከሚገምቷቸው ጠላቶች ጋር መፋለማቸውን እንደማያቆሙም ያምናሉ። የአረብ ሀገራት ከመቼውም ጊዜ በላይ ደረጃቸውን ማጠናከር እንዳለባቸው እየገለጹም ይገኛሉ። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ